የሚያጓጓኝ ህይወት እንደሆነ የለኝም። ስትኖሩ ሰው ገላችሁ፣ ስትሞቱ ሰው ገላችሁ። አረ ከየት ነው የመጣችሁ? ግን ምንድን ናችሁ? ቆይ እናንተ ይቅርታ፣ ብሩክንም ይቅርታ መጠየቅ እፈልጋለሁ። ብሩክ ቤት ካልሄድሽ እገልሻለሁ እያለ እያስፈራራኝ ነው ያለው። የጀመርሽውን ጨርሽ ብሎ ላከሽ። ብሩክ ቤት ካልሄድሽ ይቅርታ ጠይቀሽው ብሩክ ቤት ካልገባሽ እገልሻለሁ እያለ እያስፈራራኝ ነው ያለው። ሰምኛለሽ? አሁን በደቂቃዎች ውስጥ ወደ በደልነት ሳልቀይርሽ ይሄን በልቅሽ አልወጣም እዚህ ፍየል ከመድረሷ ቅጠል መበንጠሷ ማህሌት ገና እቤት ከመግባቷ ዘላ አልጋ ላይ መውጣቷ አይገርማችሁም? እና ማህሌት በጣም ደፋር ናት ማለት ነው። እንግዲህ ርቦኛል፣ መብላት እፈልጋለሁ፣ ምግብ ያስፈልገኛል በማለት ዘላ ወደ ቤት ገብታ ነበረ። ነገር ግን እንደገባች ትንሽ እንዳገገመችና ምግብ እንደበላይ ዘላ እንግዲህ አልጋ ላይ ነው የወጣችው ማለት ነው። እና የትም አልሄድም፣ ግደሉኝ፣ የትም አልወጣም፣ ከዚህ ቤት የትም አልሄድም፣ በወጣም ዝና ይገለኛል፣ እሱ ከሚገለኝ ደግሞ እናንተ ግደሉኝ በማለት እንግዲህ ከቤት አልወጣም ነበር ያለችውና ይህን የሰማ መድብል እንግዲህ ማመን አልቻለም ማለት ነው። ማህሌት መታለች የጋሼ የድሮ ሚስት ብትለውም እንግዲህ ቅድስትም እንዴ ምን ለመሆን ነው የመጣችሁ? ፕራንክ እያደረጋችሁኝ ነው ነበር ያለውና ብሩክም እንግዲህ በመናደድ ምንም ፕራንክ ነው ይሄው ገና ዛሬ ያላሰብነው ነገር ነው ቤታችን ውስጥ የተፈጠረውና ይሄው ነፍሰ ገዳይ ልታደርገን መታለች። አልጋ ላይ ጉብ ብላ ነው የዋለችው። ቀኑ ሙሉ አልወጣም ብላለች። ግደሉኝ ሬሳዬ ነው ከዚህ ቤት የሚወጣው ብላለች ነበር ያለውና እና ታዲያ ነፍሷን ከስጓ ላይ የታችሁ አታውጧትም እንዴ ነበር ያለውና መድብል እንግዲህ ሲሄዱ እውነትም ማመን አልቻለም እና አልጋ ላይ ጉብ ብላ ተቀምጣለች። እንግዲህ በጣም ደንግጣ ነበረ። መድብል እንግዲህ ምን ፍለጋን የመጣሽው? እናንተ ሰዎች ግን በምን አይነት ቀን የተፈጠራችሁት? ኖራችሁም ሰው ገላችሁ ሞታችሁም ሰው ገላችሁ ነበር ያላት እና እሷም ግደሉ እንጂ አልወጣም ነው እንግዲህ እና በአንቺ ሰበብ እኮ የብዙ ሰው ህይወት ጠፍቷል። በአንቺ ሰበብ እኮ የሰው ህይወት ጠፍቷል። እንዴት ምን አይነት ድፍረት ቢኖርሽ ነው እዚህ ቤት ድረስ ሰት ብለሽ የመጣሹ ነበር ያላት እና እሷም እንግዲህ ምንም ማድረግ አልችልም፣ ተገደላችሁኝም ግደሉኝ ነበር ያለችውና የትም አልሄድም ከዚህ ቤት ነበር ያለችው። እንግዲህ እሷ ቆርጣን የመጣችውና እና ደግሞ እንደዚሁ ዝናም እንደላካት እንግዲህ እየተናገረች ትገኛለች እና እነዝና ደግሞ እየተዋችሁ አይደሉም። አሁን ደግሞ የምትፈልጉን ነገር ካለ ከጎናችሁ ሆኜ አግዛችኋለሁ ነበር ያላትና ያንቺን እገዛ አንፈልግም፣ ሂጅና እነሱኑ አግዢ ነበር ያላትና እኛ ደግሞ መቼም አንለቃቸውም እነሱም ነበር ያላትና እሷም እንግዲህ የድፍረቷ ድፍረት እነሱ መቼም አይለቋችሁም ነበር ያለችው። እንግዲህ በቤታቸው ገብታ እንግዲህ ዝና ካልደበደብኩሽም ብሎ ነበረ። እንግዲህ ቅድስትም እየገላገለች ትገኛለች። እባክህ ሴትዮ እጅ ላይ ሰበብ ትሆንብሃለች፣ መድብል ባክህን ተው እያለች ነበር። እንግዲህ እንደዚሁም ብሩክም ደግሞ በቃ እቺ ሴትዮ የሆነ ነገር አስባን የመጣችሁ በእጃችን ላይ ሰበብ ልትሆንብን ነው የመጣችሁ እንጂ እኛ መቼም ይቅርታ የምናደርግላት ሰው አይደለንም። አንቺ ያደረሽው ነገር የሰራሽው ድርጊት ይቅርታ የሚያስደርግና እንደዚህ በይቅርታ የሚታለፍ ነገር አይደለም ነው ያላት። እንግዲህ እውነት ነው። ብሩክም እንግዲህ ከሞት አፋፍ ላይ የተመለሰው ምሳሌም እንደዛው ማለት ነውና ስለዚህ እሷ ደግሞ የምታሰው ይቅርታ አድርጉልኝና አብሬያችሁ ልስራ ነው የምትለው ማለት ነውና እና አብሬያችሁ መኖር ልጀምር ነው የምትለው ባጭሩ ማለት ነውና ይሄ ነገር ግን በፍጹም አስማሚ አይደለም። ነገር ግን መድብል ካልደበደብኩ ቢልም እንግዲህ በግዴታም ቢሆን ጎትተው አውጥተውታል። ቀኑ ሙሉ እንግዲህ አልጋ ላይ ተገሽራ ውላለች ማለት ነው። ወይኔ እድሌ መጨረሻ የማን መጫወቻ ሆኜ ልቅር፣ ወይኔ ማህሌት እያለች እንግዲህ እያለቀሰች ትገኛለች ማለት ነው። እንደዚሁም ሉላም ደግሞ ከጠበቃው ጋራ ሌላ ችግር ውስጥ ገብታ ትገኛለች ማለት ነውና እሷም እንግዲህ ደውላለት ነበርና እሱም በጉጉት እየጠበቃት እንደሆነ እቺ ቀን እንግዲህ በቃ ሰዓቱ ራሱ አልደርሰ እንዳለው ነው የሚነግራትና እሷ ግን ኩስትር በማለት ምንድን ነው በጉጉት የምትጠብቀው? እኔ ወደ ሞት እየሄድኩ እየመሰለኝ ነው ነበር ያለችውና እሱ ግን እኔ ግን አይደለም ከሞት ወደ ህይወት እየሄድኩ ያለው ነው የሚመስለኝ የሚል ቃል ነበረ የሚያወጣውና እንደዚሁም ደግሞ ዘፈንም እየዘፈነላት እንዴት ነው ዘፈኔ ድምጤ ያምራል አይደለ ወይ? ወፍ እኮ ነው የሚያረግፈው። ስንገናኝ ደግሞ አንገትሽ ስር ገብቼ ቆንጆ ቆንጆ ዜማዎችን አዜምልሻለሁ። ድምጤ ግን እንዴት ነው አያምርም ወይ ቢላትም እንግዲህ ድምጥህ አለ ቦታው ሲሆን አያምርም፣ ሁሉም ነገር ቦታ አለው፣ በቦታው ሲሆን ነው የሚያምረው የሚል ቃል ነበር እያወጣች ያለችውና
እንደዚሁም እንግዲህ አንድ ነገር ልጠይቅህ ብትለው መቼም ትቼዋለሁ ልቀር ነው ልትይኝ አይደለም አይደል የደወልሽው ብላት፣ አይ ለዛ አይደለም ግን ከጨለማ ወደ ብርሃን ልትመጣ ልትወጣ ስትል ቀን ጨልሞብህ ያውቃል ነበር ያለችውና ከችግርህ ልትወጣ ስትልስ ተመልሰ ወደ ችግሩ ገብተበት ታውቃለህ ስላት፣ አይ አላቅም ትዝ አይለኝም ነበር ያላትና እሷም እንግዲህ የውልህ እኔ ጨለማ ውስጥ የነበርኩ ሰው ነበርኩኝ። ከጨለማ ውስጥ ግን ትንሽ ጭላንጭል አይቼ ልወጣ ስል መልሰ ወደ ጨለማ የወሰድከኝ ሰው አንተ ነህ ነበር ያለችው። እሱም አልገባኝም ነው ያላትና አዎ ቢገባው ነበር የሚገርመንና ምንም ሊገባው አልቻለም። ሉላ ግን በጣም አዝናለች። ይህን ውሳኔ ግን መወሰን አልነበረባትም። እውነቱን ግልጡን ለሞገስ መናገር መቻል ነበረባት። ነገር ግን ዳር ዳር ላይ ብላ ለመናገር ሞክራ ነበረ፣ አልተረዳትም። እንግዲህ አንድ ሚስጥር እያወጣች ያለችው አሁን ዳጣ ሚስጥር ልታወጣ ነው ማለት ነው። እና እንግዲህ ሉላ ስልኳን ዘግታ ወደ ጠበቃው አምርታለች ማለት ነው። ዳጣና ሞገስ ግን ተገናኝተዋል። ምግብ ቤት እንግዲህ ተገናኝተው አንዳንድ ነገሮች እየተጫወቱ እየተነጋገሩ ዳጣም እንግዲህ እንደተመቻትና በቃ ከቤተሰቦቿ ጋራ ጥሩ ህይወት እየኖረች እንዳለች ነው ለሱ እየነገረችውና እሷም እንግዲህ ጣል ጣል አደረጋችሁኝ እኮ ቤተሰቦቼን ሳገኝ በሰላም ነው ነበር ያለችውና መጨረሻ ላይ ግን የነገረችው ነገር ጥሩ አይደለምና ግን እንዴት ነው ሉላ አልተቀየረችብህም ምናምን እስቲ እንዴት ነው ብላ ብትጠይቀው ምን ነው አያቅፈኝም አለችሽ እንዴ ነበር ያላትና ይህ አንተ ደግሞ እንኳን እሷን ተውና ያችንም ሴትዮ አቅፈክ የለ እንዴ ነበር ያለችውና በይ ነገር አትቀስቅሺ እና ምን ለማለት ፈልገሽ ነው ብላት ግን ትረዳታለህ ስትለው ማለት ሲላት እናንተ ወንዶች እኮ ችግር አለባችሁ እኛን ሴቶች አንዳንድ ጊዜ አትረዱንም ነበር ያለችውና ብትለው እንዴ እኛን ሴቶች ነው ያልሽው በቃ እንደዚህ ከሆነ ሴት መሆንሽን አሁን ካመሽ ያናታን ሴት መሆንሽን በደንቡ እየነገረሽ ነው ማለት ነው ያላትና እባክህ አትቀልድ እውነት ግን ትረዳታለህ ከቅርብ ጊዜ ወዲህ አልተለወጠችብህም ብትለው አዎ ሉላ እንደ በፊቱ አይደለችም በጣም ተለዋውጣለች ብቻዋን ታዝናለች ታለቅሳለች ታስባለች ግን ምንም ልትነግረኝ ፈቃደኛ አይደለችም ፊቴን አይተህ ተረዳኝ ነው የምትለኝ ነበር ያለችውና እና አልተረዳሃትም ምን ልረዳት ልነግረኝ ፈቃደኛ አልሆነችም እንዴት ልረዳት እስቲ ብላ ታያችሁ አትረዳኝም ያለችህ በእውነቷን ነው መረዳት ነበረብህ ይሄንን ክፍት ጭንቅላት ይዘህ እንዴት ነው መረዳት ያቃተህ ነበር ያለችውና እሺ ንገሪኝ ምንድነው የተፈጠረ ችግር አለ ወይ ምን ሆና ነው ሉላ ብሎ እንግዲህ ቢጠይቃትም ያውልክ ላንተ ለመናገር ፈርታ ነው ተረዳኝ ብላህ ነበር ግን አንተ አልተረዳሃትም ጠበቃው እያስቸገራት ነው ነበር ያለችውና እንግዲህ በጣም ለሱ መርዶ ነው የሆነበት ማለት ሲላት ያውልሽ አብረን ካልተኛን አብረን ካላደርን ይሄ ንብረት አይመለስልሽም እያላት ነው እንደዚሁም ደግሞ በወንጀል ካሳችኋለሁ ሌሎች ጠበቃዎችም እንዳያግዛችሁ ማድረግ እችላለሁ ነገር ሌላ ይሄ ብቻ ደግሞ አይደለም በክስ ካስሻችሁ ሞገስንም አሳስረዋለሁ እያላት ነው እና ይሄ ነገር ደግሞ ግራ ገብቷታል ላንተም እንዴት እንደምትነግርህ ግራ አጋብቷታል ነበር ያለችውና ሞገስ ግን የሚገርመው ነገር በፍጹምማ አይሆንም ሉላማ እንደዚህ አታደርግም ንብረቱ ለምን ጠንቀር ብሎ እድሜ ዘላለሙን አይቀርም ነበር ያለውና እንግዲህ ለሷም ነግሯት ነበረ ከዚህም በፊት እሷም ከንብረታችንና እኔን ከማጣት የቱ ይበልጥብሃል ብለው ነበርና እሱም አንቺን ከማጣ ንብረቴ ጠንቀር ብሎ ቢቀር ይሻላል ነበር ያላትና እንግዲህ ይህንን እንኳን ተረድታ ወደ ራሱ መመለስ ነበረባት ነገር ግን እሱ ይሄን ንግግር እንደሰማ እየሮጠ ነው ወደ ቤት ሄደው ማለት ነው ሞገስ ወደ ቤት ሲሄድ ግን ማንንም አላገኘም ስልኳንም ሲሞክር ስልኳም ዝግ ነው የጠበቃው ላይም ሲሞክር የጠበቃው ስልክም ዝግ ነው በቃ ሄደች ሉላ አታድርጉም በፍጹም ነው ያለው ዳጣ ጋም ደወለ እንግዲህ ዳጣም እዛው ምግብ ቤት ሂሳብ ሳይከፍል ነበር ትቷት የወጣውና ነገር ግን እሷም በቃ እሱ ጋር ሄዳ ሊሆን ይችላል ስልኳ ዝግ ሆኖ ሌላ ትሄዳለች ብትለው እንግዲህ ብሩጋም ደውሎ ነበረ ብሩግም አላየውም እኛ ጋር የለችም አልመጣችም ነው ያለውና እንግዲህ ያለውን ነገሮች ሁሉ ቢነግረውም ሉላማ በፍጹም ይሄንን አታደርግም እንዴት ሳትነግርህ እንዴት እንደዚህ አይነት ነገር ይፈጠራል ግን አይ ጠበቃው ቆይቷል ሲያስጨንቃት ነው የከረመው አሉ እኔ ግን አልገባኝም ባለፈው እቤቴ ድረስ መጥቶ ነበረ ያ ሽጉጥም የሱ ነው ማለት ነው በቃ አያችሁ የሆነ ሽጉጥ አግኝቻለሁ አልጋዬ ስር ሽጉጥም የሱ ነው ማለት ነው
ያለትም እኮ ፊቴን አይተህ ተረዳኝ ብላኝ ነበር ያለውና እንደዚሁም አንድ ቀን መጥቶ ነበረ። እሱ ሲመጣ እራሷን ስታወደቀች ለምን መጣ ስለው እዚህ አካባቢ የምጠይቀው ሰው አለ በዛው ልጠይቃችሁ ብዬ ነው የመጣሁት አለ ያለኝ ነበር ያለውና እንዴት ነው ያልጠረጠርኩት ይሄን ሁሉ ነበር ያለው። እና ሚስትህን ላገኛት መጣው ሊበል እንዲህ ልፈልግህ ነበር ያለችው ዳጣምና ነገር ግን እነሱም ወደ ያዙት ሩም አምርተዋል ማለት ነው። ነገር ግን ምን እንደሚፈጠር እንግዲህ ከባድ ነው። ሉላ እያመናጨቀችው ትገኛለች። እጇን ይዟት ሲሄድም እንግዲህ በጣም በጭንቀት ውስጥ ነው የምትገኘው። ሪከርድ ታደርገዋለች ብዬ አስባለሁ። ግን ስልኳ ዝግም ቢሆን ቀስ ብላ ከፍታም ቢሆን ወይ ሪከርድ ታደርገዋለች ወይ ደግሞ ሞገስ ይደርስላታል ብዬ አስባለሁ። መጨረሻ ላይ እንግዲህ በቃ ሊሄዱበት ይችላሉ ብለው የታሰበው ቦታ እንግዲህ ሁሉ ከዳጣ ጋራ ለመሄድ ወስነዋል። እያመሩ ነው የሚገኙትና እሷም እንግዲህ አብረሽኝ ትሄጃለሽ ቢላትም አዎ አብሬ ሄዳለሁ፣ እንዳንተ ሹግጥ ባሊዝም ግን ካሜራ ይዘልሃለሁ ባለፈው ደግሞ እኮ እቤት ድረስ መጥቶ ነበረ በማለት እንግዲህ ነግሯለሁ። አዎ አውቄያለሁ፣ የሆነ ሽጉጥ አግኝቻለሁ ቤት ውስጥ ነበር ያለውና ያለት እንግዲህ ሽጉጡ እዛ ቤት ውስጥ የተጣለለታ ነበረች። ዳጣም ነበረች ተደብቀው ሪከርድ እያደረጉት ነበረ። ብዙ ሚስጥሮች አሉ ማለት ነው። ጠበቃው ራሱ ችግር ውስጥ ገብቷል። ምክንያቱም ሪከርድ ተደርጓል። ቪዲዮ ዳጣ ጋር አለ፣ ደላላው ጋም አለ ማለት ነውና በቃ ምንም ምስክር ራሱ አያስፈልገውም ማለት ነው። እናንተ የምታስባላችሁ ሞገስና ዳጣ እውነት ለሉላ የሚደርሱላት ይመስላችኋል? ሉላ ግን በጣም እያመነታች ነው። መጨረሻ ላይ ግን ገፍትራው የምትወጣ ነው የሚመስለው። ስትገባም እንግዲህ መንገዶችን ቼክ እያደረገች ምናምን ነበረ እየገባች ያለችው እየተመለከት ነውና፣ ነገር ግን ሮጣ የምትወጣና የምታመልጥ ይመስላል ማለት ነው። ዝና ያበበ ደንበሳ ልጅም እንግዲህ ትትና የምትባለውን ምስኪን የገጠር ልጅ እያሰቃየ ይገኛል። እንግዲህ እንደዚሁም የወደፊት ሚስቴ ትሆኛለሽ አንቺ እስቲ እወድሃለሁ አፈቅርሃለሁ በይ እያላት ይገኛል ማለት ነው። እሷ ግን ሞቴን እመርጣለሁ፣ በፍጹም እወድሃለሁ አፈቅርሃለሁ አልልም፣ እኔ በፍጹም ያንተ ሚስት መሆን አልችልም ነበር ያለችው። እሱስ ማን ስለሆንሽ ምን አይነት ደፋር ነሽ አንቺ የገጠር ልጅ አይደለሽ እንዴ? ይህን ድፍረት ኬት ነው ያመጣሽው ነበር ያላትና አንተ ቤተሰቦችን ያላቸው ንብረት አስሽጠ ያን ሁሉ አድርገህ ቤተሰቦችን ባዶ እጃቸውን አስቀረተ እኔን ስንት ወር ሙሉ እዚህ ጋር 1 አመት ሙሉ እያሰቃየኝ እንዴት ነው የወደፊት ሚስቴ ትሆኛለሽ የምትለው? በፍጹም ሚስትህ አልሆንም ትገለኛለህ እንጂ ነው ያለችውና እሱም መግደለኛ እኮ ቀላል ነው ነበር ያላትና ደግሞ አለቃዬ ከልቡ አላወጣሽም በጣም የወደደሽ ይመስላል ነበር ያላት። እንግዲህ ካሌብ ሞሲሳ ያቺ ትትና የምትባለው ልጅ እኔ ጋር አምጣት ነበር ያለው። እሱም ለምን ልጅቷ በጣም አመጠኛ ናት፣ የገጠር ልጅ እንደሆነችው አይደለም፣ ለማምለጥ ራሱ ብዙ ጊዜ ሙከራ እያደረገች ነው ነበር ያለውና እሱም ምን ነው ልብህ አረፈባት እንዴ? ቤትህ የወሰድካት ከሌሎቹ ሰዎች ነጥለክ ልብህ ያረፈባት ይመስላል ነበር ያለው ሞገስ ያለውና ዝናን እሱም አረ ምንም ልብ ያላረፈባትም እኔ ሰሞኑን ያገርግር የተፈጠረ ጊዜ ነው ወደ ቤት የወሰድኳት ነበር ያለውና እንግዲህ አምጣት እኔ ለካ አስገባታለሁ ነበር ያለው። ዝና ግን ለመስጠት ፈቃደኛ አይደለም። ወደ ሌላ ቦታ ወስዶ ሊደብቃት እያሰበ ነው ማለት ነው። እሷ ግን በፍጹም ያንተ ሚስት መሆን አልችልም ነበር ያለችው። እንግዲህም ጸሎት እያደረገ ፈጣሪው ለምን ታውከኝ? ለምን በእነኚህ በአውሬ ሰዎች እጅ ታውከኝ? እንደምንም ብለ መንገድ ፈልገ ከዚህ ቤት አውጣኝና ቤተሰቦቼን ከድህነት ላውጣቸው፣ አባቴ የሸጠ ወንበሮች ልግዛለት እያለኝ ጸሎት እያደረገ ትገኛለች። እሱ እንግዲህ ጸሎት እያደረግሽ ነው መሰለኝ፣ ደግሞ ሰማይ ሰማይ እያንጋጠጥሽ ነው። ያች ሉላም እንደዚህ ሰማይ ሰማይ ስታንጋጥጠሉ ስታረግ ነበር ያመለጠችኝ። እሷማውን በህይወት ትኑር አትኑር አይታወቅም፣ ግን አንቺ ነሽ በቃ ወደፊት ሚስቴ እያላት ነበር የሚገኘው። እንግዲህ ወድሻለሁ አፈቅርሻለሁ በይኝ ብሏል። እሷ ግን በፍጹም አልልም ብላለች ማለት ነው። እንደዛ ከሆነማ ይሄውልሽ ቀበቶ ይታይሻል፣ በዚህ ነው እምደበድብሽ ነበር ያላትና ከአባቴ ውጪ ማንም እንዲደበድበኝ እንዲመታኝም አልፈቅድም ነበር ያለችው። አባትሽማ አባትሽ ነው፣ የወለደሽ አባትሽ ስለሆነ ለምን ይቀጣሻል? ለምን ይመታሻል? ነበር ያላትና እሷም ባለፈው ልትደፍረኝ ስትል በጉልበት ታግዬ ራሴን አድኛለሁ፣ አሁንም ቢሆን እሞታለሁ እንጂማ በፍጹም አትመታኝም ነበር ያለችውና እንግዲህ አቶ ዝና አሁንም አላረፈም ማለት ነው። እንደዚሁም ሉላ ጋር ኤፍራታ ጋም እየደወለ ማህሌት የደረሰች ብሩክ ቤት ገባች ወይስ አልገባችም? ኢንፎርሜሽን ንገሪኝ ብዬሻለሁ፣ ያንቺ ነፍስ በእኔ እጅ ላይ ነች እያለ እያስፈራራት ይገኛል ማለት ነው። በስተመጨረሻ ግን የተፈጠረው ነገር ከባድ ነው የሚሆነው ማለት ነውና
እንግዲህ እሷም ከእሺ ውጪ ምንም አይነት ምርጫ የላትም ማለት ነው። እሺ ማለት ብቻ ነው። ነገር ግን ብሩክ አምርሯል ማለት ነው። ማህሌትን በጣም ታግሷታል። ከቤቴ ውጭልኝ ብሏታል። እሷ አልወጣም ብላለች ማለት ነው። መጨረሻ ላይ የወሰደው እርምጃ ያሰበው ውሳኔ በጣም ከባድ ነው ለማህሌት ህይወት ማለት ነውና እስካሁን ድረስ እዚህ ቤት የቆየሽው በእኔ ትዕግስት ነው። ውጪ ስልሽ እምቢ ብለሻል በማለት እንግዲህ ሽጉጥ መዞባታል ማለት ነው። ብሩክ ያመረረ ይመስላል። እንግዲህ ቀጣይ ምን ይፈጠራል የሚለውን ይዤላችሁ የምመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። ቪዲዮን ላይክ እያደረጋችሁ ማለት ነው። ሁላችሁም ከልብ አመሰግናለሁ።